እሺ ተቀብዬሃለሁ። ለማንኛውም ባንተ የሚጨክን አንጀ ስለሌለኝ ነው ማርያምን። እሺ አሁን ቤት ማንም የለም አላልሽኝ? ይቅርታ ተቀበይኝ። አልቀበልም እንደዚህ ለምን? ኧረ ሞተብሻለሁ። ይሄን ዘፈን ልዝፈንልሽ። ቆይ በቃ እሺ ነሽ። አይ ቀልዷን ሳቋን እመኛለሁ ጨዋታዋን ፍቅር ነው ልቤ ስብስብ ይልላታል በዳካዴም ተወርና አረስ እናንተ ጸብ እነሱ ጋር መድረስ አልነበረበትም። በቃ እነሱ የራሳቸውን ውሳኔ ወስነዋል። ይሄንን ደግሞ ምንም አድርጋችሁ መቋረጥ አትችሉም። ማወቅ ያለባችሁ ነገር ከዚህ በፊት ተበላሽቶብሻል። እሺ በላሽ አልፈልግም። ከነሱ ጋር ያለሽ ግንኙነት እንዲቋረጥ ነው የምትፈልጊው? ሰላም ሰላም ሰላም፣ ውድ የተከበራችሁ ቤተሰቦቼ፣ እናቶቼ፣ አባቶቼ፣ ወንድሞቼ በጣም ብዙ ሰዎች ስላላችሁ ነው እንደዚህ እያልኳችሁ ያለሁት። ምክንያቱም ያው ትናንትና የተፈጠረውን ነገር አይታችኋል። ያው ከእህትየዋ ጋር ምንም ያው አክስቴ ልጅ ናት ምናምን ብላኛለች፣ ግን ምንም ልንስማማ አልቻልንም። በተፈጠረው ነገር ትናንትና አይታችኋል። ምንም ልንግባባ ላስረዳት በሞክርም ምንም ልንግባባ አልቻልንም። ምንም ላስረዳትም አልቻልኩኝም እና ያው ከትናንትና ቪዲዮ በኋላ አንዳንድ ሰዎች ደውላችሁልኝ ነበር። አንዳንዴ በእድሜ የበሰሉ ሰዎች ጥሩ ነገር ይመክራሉ፣ ጥሩ ነገር ያሳያሉና ያደረከው ነገር ትክክል አይደለም ተብያለሁ። ያው ታረም ተመለስ፣ እንደዚህ ባንተ አያምርም፣ እንደዚህ አይደለህም፣ አንተን ምናቀበ እንደዚህ አይደለም ምናምን ተብዬ ነገሩን ወደ ራሴ ዞር ብዬ አሰብኩትና ያው ብዙ ጊዜ ታውቃላችሁ፣ አንዳንዴ ትናደዳላችሁ፣ ያልሆነ ነገር ትወስናላችሁ፣ ውሳኔያችሁንም ደግሞ ሌላ ሰው ሄዶ ደግሞ ይጎዳልና ያንን ነገር ያው ተምሬበታለሁ። ትላንትና ቀስ ብዬም ላስረዳ ሞክሬ ነበር። ነገር ግን ያው ካፌ ይቅርታ አስቀይሜያችኋለሁ እና ይቅርታ አድርግልኝ የሚል ነገር አልወጣም ካፌ እና ያው የመከራችሁ ሰዎች ከልብ ከልብ አመሰግናለሁ። ያው አንዳንዴ ወጣትነት ያስቸግራልና እኔ ያው ይቅርታ አድርግልኝ ሚስቴ ብዬ ብዙ ጊዜ ተመላለሻለሁ። ነገር ግን የሚጎድል ነገር አለ። ይቅርታ እንደዚህ አይጠየቅም፣ ደጅ እንደዚህ አይጠናም። አበባ ይዘህ አምሮብህ እንደዚህ ፏ ብለህ ሄደህ ጠይቃትና ምንድነው ያለኝ? እኔ እዚህ ምድር ላይ አልተፈጠርኩም፣ እንደዛ አድርገህ ይቅርታ ካላደረገችልህ እኔ በህይወቴ ብዙ ነገሮች ደርሶብኛል። ማለት ከብዙ ሰው ትምህርት ትወስዳላችሁና እኔም ካንድ ወዳጄ አባቴ ልበለው ያው እናቴም ልበል አልዋሻችሁም። በቃ ሴት ናት የመከረችኝ። ያው ሴት የላከው ደግሞ ሞት አይፈራም ነው አይደል የሚባለው። ዛሬ ደግሞ እንደዚህ አምሮብኝ ያው ሰፈራቸው መጥቻለሁ። እንግዲህ ያለኝ አማራጭ እህትየውንም ካገኘው ተንበርክኬ ይቅርታ ለመጠየቅ ማለት እኔ ከቤተሰብ ጋር ከሷ ቤተሰብ ጋር ሰላም ሆኜ በፍቅር ልጅሽን ማነው ልጃችሁን ለልጄ ሲባል በቃ በደስታ እንዲሰጡ ነው መፈልገውና እንደዚህ አይነት ቆርሾ ካለ ደግሞ በጣም የሚያስጠላው ነገር መቼም አይለቅም። አንዴ እንደዚህ ከተጀመረና በእኛ ያምርም ተብለናል። እንግዲህ እንደማያምር አውቃለሁ። ነገር ግን ያው የኔም ስህተት ይሁን አለ አይደል ስሜታዊ ስትሆኑ እሷን ብቻ በማሰብ አበባም ይዤ አልሄድኩኝም ነበር። በቃ ይሆናል አይደል ስሜታዊ ነበርኩ። በቃ በሰዓቱ እሷን የማግኘት ፕላን እንጂ ከሷ ውጪ ምንም ነገር የማስበው ነገር አልነበረምና ዛሬ አጥፍቻለሁ። እሺ እህትሽንም ይቅርታ መጠየቅ እፈልጋለሁ ምናምን ልላት ነውና ያው ቤተሰብ ያልደወልኩላት አንደኛ ምክንያት ደውዬላት ስትመጣ ጥሩ መንፈስ አይኖራትም፣ ጥሩ ነገር አይፈጠርም ብዬ በማሰብ ያው በዚህ ታይም ያው እህቷ ስራ እንደምትሄድ ነግራኛለች እና በዚህ ታይም ደግሞ ማንም እንደማይኖር ነው ማቀው። ያው ቤታቸው ለመሄድ ነው ዛሬ እንደዚህ አምሮብኝ ፏ ብዬ ዘንጪ ቤታቸው ለመሄድ ነውና እህቷንም ደግሞ በዚህ አጋጣሚ በጣም ይቅርታ። ያው እኔን ቀርበሽ ብታቂኝ ታውቀሽኝ ደግሞ በደንብ ቀርበሽ ብታቂኝ እንደዛ አይነት ማንነት ያለው ሰው አይደለሁም። አንቺም እንደምታስቢው
ማለት ትዳር ውስጥ ያለሁኝ ከሷ ጋር ለመሆን እየጣርኩ ያለሁኝ ሰውም አይደለሁም። ያው በገንዘብ ብዙ ነገር ለማስጨረስ ሞክሬ ፌል ያደረገብኝ ሰው ነኝ። ከሷ ጋር ብዙ ነገር ፕላን አረጋለሁ ብያችኋለሁ። ከሷ ጋር ልጆች ብዙ ነገር በቃ አንድ ፋሚሊ ቢልድ አረጋለሁ ከሷ ጋር ብዙ ልጆች ይኖሩኛል ብዬ ነው የማስበው። ነገር ግን አንዳንድ ሁኔታ ስታስቡት ያው ያጋጥማልና ዛሬ አበባ ይዤ እንደዚህ አምሮብኝ ሽምግልና ምን ነው የሚመስለው ቤተሰብ ማሪምቤ ይሻለው እሞትብሻለሁ ልላት ነው ዛሬና ያው ትምረኛለች ይቅርታ ታረጋግልኝና እንደ መጀመሪያው ናፍቆኛል ማርያም በቃ ያለምንም ጭቅጭቅ ያለምንም ነገርና ይቅርታ አርጋልኝ። እኔም በጥሩ ነገር ከእህቷ ጋር ብታስተዋውቀኝ በመልካም ነገር ከእህቷ ጋር ብታስተዋውቀኝ ደስ ይለኛል። ያው ትምረኛለች ይቅርታ ታረጋግልኝና አንድ ላይ በፍቅር ጊዜያችንን እንጠቀምበታለን። በጣም ጊዜ እያባከነን ነውና አንድ ላይ ምንቀጥል ይሆናል። እንግዲህ ላቭ ዩ ነው የሚለው እዚህ ላይ ያው ተረጅኛለሽ አፈቅርሻለሁ የኔ ጽጌረዳ የኔ እንቡጣ አበባ የኔ ጨረቃ በቃ ናፈቅሽኝ እንዴ እኔ ፕራንክ ብታረገኝ ይሻለኛል እንደዚህ በፍቅር እንዴ ቤቴ ባዶ ሆነ ቤቴ አስጠላኝ ማርያምን ነው የምላችሁ ቤት እሷ ካልመጣች ይደብረኛል እንዴ እኔ ያው ታውቁታላችሁ አብራችሁ እየተላፋችሁ ሳሎን ውስጥ በቃ የምትቀላለዱት ነገር ምናምን ይናፍቃልና እኔ ናፈቀኝ የሆነ በቃ ብቻዬን የቀረው ያህል ተሰማኝና ናፈቅሽኝ እኔ እናት በቃ ያ ጨዋታሽ ያሳቀሽ ያ ደስ የሚለው ፈገግታሽ ናፈቀኝ። አውቃለሁ እኮ ታፈቅሪኛለሽ አይደል? ታፈቅረኛለች አዎ ታፈቅረኛለች እንዴ አበባ እና በዚህ አበባ ያው ለመጀመሪያ ጊዜ ነው እንደዚህ አይነት ቀይ አበባ ነበር የምሰጠው ብዙ ጊዜ ይሄ የመልካም እንትን መገለጫ ነው መልካምነት ፍቅርን ይሰብካል ተብያለሁ። እንግዲህ ዛሬ ቤተሰቦቼ በቃ በእናንተም ስም ካጠፋውኝ በጣም ይቅርታ እና አንዳንዴ በቃ ልብ ማትሉት ነገር የሆነ በቃ ሰውን ይነካል ማትሉትን ነገር ታደርጉና ያ ሰው ደግሞ እናንተን ሲነግራችሁ ለእናንተ ሲያሳውቃችሁ ነው ስህተት መሆኑን እንዳጠፋችሁ የሚገባችሁና እሺ እኔ አጥፍቻለሁ በሰዓቱ መናገር ነበረብኝ በሰዓቱ ለሷ ማስረዳት ነበረብኝ አላስረዳዋትም እኔ በቃ በሶት ላይ ነኝ አሁን ወደ ቤቴ እንድትመለሽ ይፈልጋለሁ ወደ ተከራየሽው ቤት የ6 ወር ነው የተከፈለው 1 ወር ብቻ ኖረሽበት እንዴት ነው አይሆንም መመለስ አለብሽ እንዴ ቤተሰብ እንደዚህ መሆን የለበትምና አንዴ ጀምራችሁ ደግሞ ወደ እናቴ ቤት መመለስ አቅቶኝ ነው አይደለም ነገር ግን አንዴ አዱ ብዬ በቃ ህይወት የለምራ ብዬ ወጥቻለሁና አንቺም ደግሞ ህይወት የለምራ ብለሽ ወጥተሻልና እንድትመለሽ መፈልጋለሁ ነፃነትሽም ውጪ እንደሆነ ነግረሽኛልና ነፃ እንድትሆኝልኝ ይፈልጋል። በቃ እኔም አሁን እጄ ላገኛት እስቲ እንደ ትላንቱ እየፈራሁኝ ነው ማንም አይኖርም ብላኛለች ማለት እና ሳይሆን የት ነሽ ስደውልላት የት ነሽ ስላት ቤት ነኝ አለች ማን አለ ስላት ኧረ ማንም የለም ብቻዬን ነኝ አለች ያለን አጋጣሚ ተጠቅመን በጠዋቱ ሁሉም ስራ በሚሄድበት ታይም በጠዋቱ መተናልና እንገናኛለን እንሂድ እስቲ ባላሳልፍ ሁሉን ባልችልበት ያኔ ተስፋትቼ ዛሬ ቆሜ ባልሄድኩኔ የፍቅር ስጦታዬ ናትና አበባ ጽጌረዳ ናት ጽጌረዳ በነገራችን ላይ ያው ሰፈራቸው ባዶ ነው መኪናም የለም ከትላንት ወዲያ ነበርና ዛሬ ንጹህ ነው እንግዲህ ፏ ብለን ነው የምንሄደው ትላንት ወዲያ እዚህ ጋር መኪና ሲኖር ፈርቼ ነበርና ዛሬ መኪና የለም በድፍረት ነው ማንቆቆው ቀጥታ ሂጂ ቆሜ ባልሄድኩኔ አርግሽው ስትጂ እንግዲህ ካልደፈረሰ አይጠራም ይላል አበሻና
ማርያምን አልነገርኳትም። በቃ እዚህ እንዳለው አታውቅም። እንግዲህ የመጣ ይምጣ። ሰማ ካሜራማን አጎቷ ከመጣ ማለት ነው ቀደደው እንሮጣለን። እሺ እኔ ማርያምን ለቅቄ ነው የምሮጠው። ምክንያቱም እንደዚህ አበባ ይዤ ምንድን ነው የምትኮሳተሪብኝ? ገና ከማየት እሺ፣ ማንም የለም ስላልኩት ነው የመጣኸው? ምንድን ነው? ኧረ ናፍቀሽኛል። በመቤቴ በስነ ስርዓት ሰላም። ምን ተገኘ ዛሬ? ይቅርታ ተቀበይኝ። አልቀበልህም። እንደዚህ ለምን አልቀበልህም? ምን አጠፋ? ያምራል አበባ እንደምትወጂው አስቤ ነው ይዤ የመጣው። ደግሞ አፈቅርሽ አራመመኝ ሲቢል መቤቴን አመመኝ። እሺ ተነሳ። እሺ ምን ጠፋት? ምን ናፍቀሽኛል እኮ ማን ፍቃድ ሰጥቶክ ነው የምትስመኝ? በዛ ላይ በርጋ እኔ እሺ ተነሳልሽኛል። ተቀበይሽ ሲያምጥቅ በመጀመሪያ ያው ትናንትና የተፈጠረውን ነገር ሳልፈልግም ለኔ እንደምታፈቅሪኝ እንደምትወጂኝ እያወራሽ ነበረና እኔም አይምሮዬ ውስጥ ያለው እንደምታፈቅሪኝ እንደምትወጂኝ አሰቤ ያው ስደውልልሽም ስልክ አነሳሽልኝ። ይቅርታዬን ደግሞ በእንደዚህ አይነት ወይ ልጠይቅሽ አሰብኩኝ። ያው ቤት ማንም የለም ስላልሽኝ ነው። ማንም የለም ሲባል ዘፈታ ብሎ ይመጣል። አይ እኔ ይቅርታ በአካል ተገኝቼ ይቅርታ እንድታረግልኝ ስለፈለኩኝ በስልክ መኮሽ እኮ ብዬሻለሁ። አይ ከልብሽ አይደለም። ይቅርታ አረኩልህ ማለት ይኸውላችሁ ምን እንዳለች ነገር ይቅርታ አረኩልህ ማለት ደግሞ አብረን እንሆናለን ማለት አይደለም። ትክክል ነው። እሺ ይቅርታ አርገሽልኝ ደግሞ እኔ አብረን እንድንሆን እፈልጋለሁ። ምንድነው አልሰኩትም እንዳሰኩት ፈለስኩ። እሺ እና እኔ ደግሞ ይቅርታ አርገሽልኝ አብረሽኝ እንድትሆኚ ነው የምፈልገው። በእንደዚህ አንድ አበባ ትወዳለች አሉ። ከዛ በኋላ አንድ አበባ ይዘህ መጣህና ኧረ በእግዚአብሔር እኔ ሁሉ ህይወቴን የምሰጥሻለሁ እኮ ገና አበባ ብቻ አይደለም ማንነቴ፣ ህይወቴ፣ ሁሉ ነገሬን እኮ ላንቺ ነው የምሰጠው። ይሄን ደግሞ ታውቂያለሽ፣ አውቀሽ ነው የምታሰቃይኝ አይደል? እና እንደዚህ በቀላሉ እንዴት ነው ይቅርታ ላደርግልህ የምችለው? ኧረ በማለት በዛ ላይ አንድ ሞዶን ነገር ይዘህ አልመጣህም። በዛ ላይ አንድ ሞዶን ነገር ይዘህ አልመጣህም። አመጣልሻለሁ። ምንድነው? ቸኮሌት እና ለምን አላመጣም? አመጣልሻለሁ። እሱን ካወኩ ራሱ ጥሩ አይደል? ምኑን? አሁን አንድ ነገር አላመጣም ስትይኝ እሱን ማወቅ ራሱ ቸኮሌት ነው። ቸኮሌት አይደለም ሌላ ነገር ነው። ስትልሶ እንትን አምልጦካል፣ እድል አምልጦካል። ሌላ ነገር ነው የምወደው። ምንድነው የምትወጂው? የምወደውንም ነገር ጭራሽ አውቃለሁ እኮ ግን የምትወጂውን ነገር ደግሞ በደንብ ብትነግሪኝ። አሁን እሺ እንደዚህ በቀላሉ እንዴት ነው ይቅርታ ማድረግልህ? ኧረ ሞተብሻለሁ። ይሄን ዘፈን ልዝፈንልሽ። ቆይ በቃ እሺ ነሽ። ልቤ ሰብሰብ ይልላታል በዳካዴም ተወርና አረስ እሺ የሆነ ዘፈን ልዘፍንልሽ ነበር። በቃ ሳልዘፍነው እኔ ብልጭልጩን በላህ። ገና አብረቀርቃለሁ። ገና ብልጭልጭ ሆናለሁ። እኔ ጣፋጭ አብረሽኝ ትሆኛለሽ። ናፍቀኸኝ ነበር። እና ቤተሰቦች ያው ዘፈኑን ለነሱ ብዬላችኋለሁ። ምንድነው በውስጥ ዘፈን ደግሞ እንዳትይኝ እሺ። ከዚህ በኋላ እንገናኛለን። ትወጫለሽ ከቤት ማሪም ብዬሻለሁ። ቤቴ ናፈቀኝ። ድምጼ ባያምርም ዘፈኑ እሺ ተቀብዬሃለሁ። ለማንኛውም ባንተ የሚጨክን አንጀት ስለሌለኝ ነው ማርያም። እሺ አሁን ቤት ማንም የለም አላልሽኝ? እኔ ጣፋጭ አሁን ማንም የለም አልሽ አይደል? ወደ ቤት አስገብኝ አለልሽ። እንደዚህ እንዳማረብሽ ማለት ነው። ስቀይረሽ
ማን ነው ቁርስ አልጋብዘሽም? አሁን ጠዋት ነው እንግዲህ ቁርስ አልጋብዘሽም? ወደ ምሳ እየቀረበ ስለሆነ ምሳ ብንበላ ምን ይመስልሃል? ደስ ይለኛል። አንተ ልጅ በቃ ምንም አልሰማም ማለት ነው። እህቴ እንደዛ አይደለም። ቤዝራ አትፈሪም አታፍሪም ራሱ እህቴ ምኑን ልፈር ምን አሁን እሺ ዛሬ እንደምንጨቃጨቅ አልፈልግም። እኔ በቃ ነግሬሻለሁ አይደለ ከዚህ በፊት እኔ ለማን እንደማስብ አልገባሽም? ለማን እያሰብሽ እንደሆነ አልተረዳሽም? አንቺ ምን እንደተረዳሽኝ አይደለም። በቃ ከምታፈቅሪው ሰው ጋር አብረሻችሁ እያልሽ ለምን ሰፈር የምትመጣው? እሺ ይቅርታ ማለት አንቺ በምታስቢው ወይ አይደለም። እሷም እየነገረችሽ ከሆነ ለምን አሰማያትም? ቤዛ ሲጀመር ቤት ውስጥ ያለችው እኮ ከቤት እየወጣች ያለችው አንተና ለማለት ማለት እኮ እኔን ደግሞ እንድታገኘኝ እፈልጋለሁ። እኔን እንድታገኘኝ ከኔ ጋር እንድትሆን እፈልጋለሁ። ሰላም እንድትሰጥ ምክንያቱም እኔ ከሱ ላይ እሺ በቃ ይቅርታ አድርጊልኝ። አጥፍቼም ከሆነ ይቅርታ እንድታደርግልኝ እፈልጋለሁ። አንድ ነገር ልንገራችሁ ይውላችሁ እናንተ በራሳችሁ እንዳትጸጸቱ በእኛ የመጣ ችግር ነው ብላችሁ እንትን እንዳትሉ ፑሽ እያረኳችሁ ነበር እስካሁን ድረስ። እኔ ልንገርሽ ዛሬ እሺ እህቴ አንዴ ምንም አዳምጪኝ እሺ። እኔ ሰማሻለሁ እኮ አዳምጥሻለሁ። ግን ደግሞ ምን እንደሆነ ታውቂያለሽ፣ እሱ ምንም ያጠፋው ጥፋት የለም። እስከዛሬም ዝም ያልኩት እስከዛሬም የሆነ ሳላገኘውም ሳላናግረውም የነበረው እስኪገቡ ነበር እንጂ እኔ በሱ መጨከን የሆነ እየተረዳሽኝ አይደለም። እኔ በሱ የሚጨክነኝ የሆነ ዞሮ እኔ ከሱ ጋር ነው አብሬ ምን አንድ ነገር ልንገርሽ ታምኛለሽ አይደል? ማርክ ማጥፋቱ ታምኛለሽ አይደል? እኔም እኮ ጥፋት አጥፍቻለሁ። እሺ እኔም እኮ አጥፍቻለሁ። ከዚህ በኋላ ባንቺ ህይወት ውስጥ እንደዚህ አይነት ድጋሚ እንደዚህ አይነት ጥፋት እንዲጠፋ ይሄንን እያየው ደግሞ በራሴ እንድጸጸት አልፈልግም። ይሄንን ምንም ያጸጸት ነገር እኮ የለም። ምንድነው እኮ ምንድነው እኔ ከሷ ጋር መሆን የሚጸጸተው ነገር ምንድነው ለማለት እሱ እኔ እስከማውቀው ድረስ ማለት ነው በጣም መልካም ሰው ነው። ይኸውልሽ አንድ ነገር ልንገርሽ አይደል? ይሄንን የማደርገው ለአንቺ ስለው ይኸውልህ አንተም ብትሆን ማለት ነው የእናንተ እኮ ለሷ ብትይ እኮ ከኔ ጋር እንድትሆኝ ሲጀመር ምንም እየተረዳችሁ አይደለም። ይኸውልሽ እሺ እኔ አጥፍቻለሁ። እሺ ይቅርታ ለመጠየቅ ነው ዛሬ የመጣሁት። ምንም ማያረግም ይቅርታ ምንም ማያረግም ላይ ከሱ ጋር አብሬ መሆን አዋዝኝ ነበር። አይ ኖ እኮ ስሜትሽን እረዳለሁ። እንደምትወጂው እኮ አውቃለሁ። ኧረ በእግዚአብሔር በሷ ምክንያት ነው እየታመምኩኝ እኮ ነው። ሲጀመር ይሄን አበባ ብትጥዩ ነው የሚሻለው። ድንገርሽ አይደለ? ምንም እየተረዳሽኝ አይደለም። ያስከፋሽኝ ነው ያለሽው። በቃ ልቤ ልሰብር ነው። አንድ ድምጽ ከሱ ጋር ላውራ ከሱ ጋር ነው አንቺ ወደ ቤት ምንም አይፈጠርም። አታስቢ። አልገባም። ከሱ ጋር ይኸውልሽ ምንም ነገር ስላለ ለሱ ምን ነግረው ነገር ምንድነው የምትነግሪኝ? ነግሪው ነገር በእኔ ፊት ንገሪው። ምን ማለት ነው? መስማት ፈልጊያለሽ? ምንድነው የምትነግሪኝ ነገር? አፈቅረዋለሁ። አንድ ነገር ልንገርሽ፣ እኔ እና እሱ እናውራ። ከዛ አንቺ ድሉ ስጪኝና ሁሉ ነገር ይስተካከላል። አንዴ ነው እኔ እና እሱ እናውራ። እኔ እና እሱ እያለያየሽኝ ነው። ቆይ ለምንድነው እንድትረጋጋ ለምንድነው የምትረጋጋው? እህቴ ታይ በእናትሽ አልገባም። ለምንድነው አበባሽ የምትይው? መስማት ፈልጊያለሽ? እኔ ጋር ያለውን እውነት መስማት ፈልጊያለሽ? ምን ያጠፋው ነገር አለ? እኔ ጋር ያለውን እውነት መስማት ይኸውልሽ፣ አንድ ነገር ልንገራችሁ፣ እንድትሰሙኝ ነው የምፈልገው ሁለታችሁ ማለት ነው። ምንድነው የተፈጠረው? አዎ የተፈጠረ ነገር አለ። ምንድነው? ከዚህ በፊት ቤዛ ፌል አድርጎባታል የውጪ ፕሮሰስ። ይሄንን ታውቃላችሁ አይደል? በቃ ረስቻለሁ እህቴ። ስለሱ እኔም ስለሱ ልነግርሽ አይደለም። አሁን ላይ ግን አዲስ ነገር ስላለ ነው ነግሽ የምፈልገው ነገር። ምን? እሺ አዲስ ነገር ምን? እኔ የፈለገ ነገር ቢፈጠር ሰማይና ምድር ይደበላለቅ፣ ከዚህ ሀገር መውጣት አልፈልግም። በቃ እህቴ እኔና እሱ አብረን እንድንሆን ነው የምፈልገው። እኔ ደግሞ አንዴ ልትሰሚኝ እፈልጋለሁ። እኔ ከሱ ጋር ነው መሆን የምፈልገው። በቃ አንቺ ዛሬ እኮ ነገር ገብቻ አላውቅም ማለት እስከዛሬ ወጥሽ ውስጥ ገብቻ አይደለም ቤዛ ነው አይደለም አላውቅም። ዛሬ መግባት ያስፈልገኝ ደግሞ ምናልባት ጠንከር ያለ ውሳኔ ላንቺም ለህይወትሽም ስለሚያስፈልግ እኮ ከኔ ጋር መሆኗ ችግሩ ምንድነው? እሱ ነው የኔ ውሳኔ እሱ ነው። እስቲ ስሚኝ አንቺ መጀመሪያ ለምንድን ነው የማሰሚኝ? በህይወትሽ ትልቅ ውሳኔ ምናልባትም ዛሬ ላይ ትከፊ ትችያለሽ፣ ልታዝኝ ትችያለሽ። ለነገሽ ግን ጥሩ የሚሆን ውሳኔ ነው ዛሬ ላይ የምነግርሽ ነገር ማለት ነው። ዛሬ እሱ ነው እህቴ ነው ማሰብ አለብሽ። ይሄ ሰው ነገ ምንም ዋስትና አልሰጠሽም እኮ ነገ ላይ ምንም ዋስትና የለሽም ከሱ ጋር መሆንሽ ማለት ነው። በቃ እኮ አንድ ያደረገው ነገር ስለ ነገው ነገርሽ አይደል እንዴ? ነገርሽ እኮ እህቴ ነገው ከኔ ጋር አብሮ ይኸውልሽ፣ እኔ ለሱ ይቅርታ ስለማድረግ ስላለማድረግ ላይ አይደለም ቤዛ ትረጅኛለሽ። ስላንቺ ህይወት ነው እኔ ግድ የሚሰጠኝ እኮ ስለሷ ህይወት እኮ እኔም ግድ ይሰጠኛል። ከኔ ጋር መሆኗ ችግሯ ምንድነው? ምንድነው መረዳሽ? እሺ ንገሪኝ። ምንድነው ሌላ የተፈጠረ ነገር አለ? አዎ የተፈጠረ ነገር ምንድነው? እሺ ንገሪኝ። ቤዝ ከመጣሽ በኋላ ማምና ዳድ ብዙ ነገሩ እያወሩ ነበር። ሲጀመር ስላንቺ ነው እስከዛሬ ራሱ እያወሩ ያሉት። እሱም አውቆኛል። ለዛ አይደለ እሱም ታውቆኛል። ለዛ አይደለ ከቤት እየወጣሁ ያልሆነ እና ደግሞ የተፈጠረ ነገር አለ። ሲያወሩ የሰማሁት ነገር አለ። እኔ ደግሞ ያንን ሀሳብ አክሰፕት አደርገዋለሁ።
ምክንያቱም ስላንቺ ወደፊት ህይወት ስለምግድ ስለነሱና ሀሳብ የምትቀበዩ እቀበላቸዋለሁ። ለምንድን ነው የማልቀበላቸው? ምንድን ነው እሺ ሀሳቡ ምንድን ነው? እነሱ ይመለከታል ከኔ ጋር እንዳትሆን ነው ችግሩ፣ ከኔ ጋር እንዳትሆን ነው። ከማክ በፊት እነሱና እኔ እሱን ከቤተሰቤ ጋር አላወዳደርኩም። ለቤተሰቤ ቦታ ላይ ለሱ ቦታ ላይ ማናችንም አላገናኘም። አሁንማ ተገናኘን እኮ አላገናኘንም። አንገናኝም ብንልን ራሱ ተገናኘን። እኔ በመንገርሽ ለኔ በመንገርሽ እንዲጸጽትሽ ምናምን አይደለም። አንድነት ወቂ በጣም በጣም ልክ ያረክሽው ነገር ቢኖር ለኔ መንገርሽ እኮ ላንቺ ሁሌ እየነገርኩት ያለው እሱን ስለማፈቅረው ነው። እኔ ደግሞ ይሄ ጥፋት ድጋሚ እንዲፈጠር አልፈልግም። ቤዝ ከዚህ በኋላ አንቺ አንድ ነገር ብትሆኚ እኔ ራሴን ይቅር አልለው። ገብቶሻል አይደል? ተረድቼሻለሁ። በቃ ዛሬ ይበላሽና ህይወትሽ ነገ ይስተካከል። ምንድነው ከኔ ጋር መሆን ነው? ነገ ይስተካከል። እኔ እያልኩኝ ያለሁት ይሄ ነው። አንተ ደግሞ አዳምጠኝ። አንተ ደግሞ ስማኝ ማለት ነው። ምንድነው ማምናዳድ እንዳሉ ታውቂያለሽ? ምን አሉ? እሺ ምን አጠፋሁ? እሺ በቃ እሱን ተውት። እኔ ምን አደረኩኝ? የውጪ ፕሮሰስሽ እንደገና ሊጀመር ምን ማለት ነው? እኔ አልፈልገውም። እኔ መሄድ አልፈልግም። ሲጀመር ቀጣይ ሳምንት ውስጥም ሽምግልና ይላካል ማለት የምን ሽማግሌ የምን ዛሬ ላራቃችሁ ምናምን ሊመስላችሁ ይችላል። ምናልባት ግን በእኔ ምክንያት እናንተ ብትራራቁ የተሻለ ነው ብዬ ስላመንኩኝ ነው። በጣም ምን እያልሽኝ ነው ያለሽው? አልገባኝ። ምን እያልሽ ነው ያለሽው? እየቀለድሽ ነው ይመስለኛል። እናንተ ጸብ እነሱ ጋር መድረስ አልነበረበትም። በቃ እነሱ የራሳቸውን ውሳኔ ወስነዋል። ይሄንን ደግሞ ምንም አድርጋችሁ መቋረጥ አትችሉም። ማወቅ ያለባችሁ ነገር ከዚህ በፊት ተበላሽቶብሻል። እሺ በላሽ አልፈልገውም። ከነሱ ጋር ያለሽ ግንኙነት እንዲቋረጥ ነው የምትፈልጊው? አልፈልግም። ምን ማለት ነው? ከቤተሰብ ጋር ያለኝ ግንኙነት ምንም ማድረግ ኦልሬዲ በቃ ሁሉም ነገር እያለቀ ማለት ነው። ምን ማለት ነው እያለቀ? ማንን ይቅርታ ታውቂያለሽ? ይሄንን ነገር ማግባት አለብሽ። እያወቅሽ ነው እንደዚህ የተሻለ ህይወት መኖር አለብሽ። ቢዝ እነሱ መቀበል አለብሽ። እየቀለድሽ ከሆነ እንደዚህ አይነት ቀልድ ከሆነ ደስ አይልም። እየተጫንኩ ያለው እስካሁን ማለት ነው። ምን ማለት ነው? እኮ እየተጫንሽኝ ማለት ከሷ ጋር ያስተካከልኩት ነው። አንተም ማግባት አልፈልግም። ምንድነው የምትይኝ? እኔ ማግባት አልፈልግም። የማገባው እሱን ነው። ምንድነው የምትይኝ? ነገር ያለብኝ ነገር ተናግረኝ። ምን ማለት ነው? ምን ማለት ነው? አልገባም። ልቀቂኝ። አልገባም። ምን ማለት ነው? አበባውን ይዘይድ። ለምንድን ነው እንደዚህ የምታደርጉት? እኮ አይደለም። ኧረ በእግዚአብሔር ሳትወጂ